الحمد لله رب العالمين حذرنا من الاغترار بهذه الدار وأمرنا بالاستعداد لدار القرار وأشهد أن لا إله إلا الله وحده لا شريك له الواحد القهار وأشهد أن محمدًا عبده ورسوله المصطفى المختار صلى الله عليه وعلى آله وأصحابه البررة الأطهار المهاجرين منهم والأنصار فيا عباد الله أما بعد فيا عباد الله يزاري خطبة رئيساتنا قصة إبراهيم يهونال نبي الله إبراهيم يا نبي الله إبراهيم قصة ويم تاريخ يهونال مارنو نبي الله إبراهيم تلك مجاهد نبرو بساعتاቸው ማለት ነው نبي الله إبراهيم بابل በሚባል ቦታ في منطقة أرض عراق ውስጥ ማለት ነው بابل በሚባል ቦታ ተወለዱ وكان أبوه آزر አባታቸው آزر ይባላል يصنع الأصنام ويقدس عبادتها ጣዖቱን ይሰራ ነበር ጣዖቱን ሰርቶ ያመልክ ነበር ለሰዎችም ይሸጥ ነበር በጣም ያወድሳቸው ነበር ጣዖቶችን ማለት ነው وكان سيدنا إبراهيم عليه السلام ነብዩ ኢብራሂም ግን ይህ ነገር ያስጨንቃቸው ነበር አባታቸው አዘር ይሄን ነገር ሲያደርግ እነኚህ ነገሮች ሲጠራ ሲያመልክ እና ሲጠሯቸው የማይሰሙ ለዱዓ ምላሽ የማይሰጡ የማይጎዱና የማይጠቅሙ ግዑዝ ነገሮችን አባታቸው ሲያመልክ በጣም ያስጨንቃቸው ነበር ኢብራሂም ማለት ነው ያሳስባቸው ነበር ያስጨንቃቸው ነበር ከዛ መተነሳ ምን ብለው ነበር ኢብራሂም ما هو الاله الحقيقي ትክክለኛው አምላክ ማን ነው ብለው ምርምር ውስጥ ገብተዋል ኢብራሂም ማለት ነው ትክክለኛው አምላክ ማን ነው የሚለው ንግግር እንትን ውስጥ ገብ ማለት ነው ከዛ በኋላ ይሄን ነገር كان يبحث ويتفكر ኢብራሂም መመራመርና ማስተንተን ጀመሩ ማለት ነው አምላክ ማን ነው ሊጠፋ የማይችል ሊጎዳ የሚችል ሊጠቅም የሚችል አምላክ ማን ነው ለዱዓይ ለልመናይ ምላሽ ሊሰጥ የሚችል አምላክ ማን ነው ይያሉ استمر إبراهيم بالتفكير بهذا الأمر نبي الله إبراهيم ይሄንን አባታቸው በማድረጉ ምክንያት ለማስተንተን ጀመሩ ማለት ነው እጨነቁ ነበር የፈጠረው እሱ የሚያደርግ የፈጠረ ራሱ በእጁ ሰርቶት ይሄን ሲያመልክ በጣም ይገርማቸው ነው ኢብራሂም ማለት ነው በዚህም ምርምራቸውን ቀጠሉ ኢብራሂም حتى أن هداه الله سبحانه وتعالى إلى الحق وإلى طريق مستقيم كذا الله سبحانه وتعالى ይሄን ጭንቀታቸውን አይቶ አላህ Subhanahu Wa Ta'ala ይሄን ጉጉታቸውን አይቶ አላህ Subhanahu Wa Ta'ala እሱን ለማወቅ ያላቸው ነሻጣ ጎጎት ምርምር ተፈክሮ አይቶ አላህ Subhanahu Wa Ta'ala قد هداه الله إلى طريق مستقيم ولا تكلنيو من الله مراچ ማለት ነው نشأ إبراهيم عليه السلام في بيعة وثنية في العراق إبراهيم የተፈጠሩት ወይ የተወለዱት በየት ነው ወሰኒያ በዛበት አካባቢ ጣዖት አምላኪ አላህን በማያውቁ ሰዎች መካከል ነው አላህ የፈጠራቸው ማለት ነው ኢብራሂም ማለት ነው تعبد الأصنام እነኚህ ህዝቦች አስናሙን ያመልኩ ነበር ጣዖቱን ያመልኩ ነበር ግዑዝን ነገር ያመልኩ ነበር ቅርጻ ቅርጽን በእጃቸው ቀርጸው ያመልኩ ነበር ወልከዋኪብ እነዚህ ከዋክብቶችን ፀሐይን ጨረቃን ያመልኩ ሰዎች ማለት ነው وكان والده آزر ደግሞ يصنعها ويبيعها للناس ይሄን ነገር ይሰራል እሱም ያመልከዋል ለሰዎችም ይሸጥ ነበር ማለት ነው لكن إبراهيم عليه السلام رفض عبادتها منذ صغره إبراهيم ግን ከህፃንነታቸው ጀምረው እነዚህን ከማምለክ ራሳቸውን አርቀው ቆጥበው ኖር ማለት ነው فخرج إبراهيم ذوات يوم باحثا عن ربه طالبا الهداية عندك إبراهيم ቆርጠው ተነሰው እሺ ጌታዬ መፈለግ አለብኝ አሉ ጌታዬን መፈለግ አለብኝ ብለው ወጡ ባህስ ሊያደርጉ ሊመራመሩ ጌታቸውን ለማግኘት ማለት ነው ከዛ በኋላ فلما جن عليه الليل ጨለማ ገጠማቸው ይህ ጨለማ
ዋጣቸው ጨለማው በጣም ጨለመባቸው ወሰተረሁ እሳቸው ራሱ ደበቃቸው ጨለማው ማለት ነው ከዛ ምን አሉ ቃለ ሃዛ ረቢ አሉ በቃ ጌታ ይሄ ነው ማለት ነው ድቅድቅ ያለ ጨለማ ነው ይሄ ነው አሉ ፈለማ አፈላ አይ ጋበ ማለት ነው ከዛ ይሄ ጨለማ እያዩ ጨለማው ተወገደ ማለት ነው ጨለማው ተወገደ ቃለ ላ ኡሂቡ ልአፊሊን እኔ አምላክ የሚለው ማይወገድ የማይጠፋ የማይሞት ዘለዘለም ነዋሪ እንጂ የሚጠፋ አምላክማ አልፈልግም ብለው አልወድም ይሄን ብለው እንደና ተው ማለት ነው እንደዚህ ፈለማ ራ አልቀመራ ጨረቃን አዩ እንደዚሁ ጨረቃን ሲያዩ ደስ አላቸውና ሃዛ ረቢ አሉ ጌታዬን አሁን አገኘው አሉ ኢብራሂም ማለት ነው ከዛ አሁንም እንደገና ይሄ ጨረቃው ተወገደ ጠፋ ገባ ማለት ነው ፈለማ ረአ ከዛ ምን አሉ ከዛ በኋላ ምን አሉ ቃለ ላ ኡሂቡ ልአፊሊን አሁንም እኔ እነዚህ የሚጠፋን አምላክ እኔ አልፈልግም አሉ አሁንም ከዋክብቶችን ሲያዩ ጊዜ እንደዚሁ ምን አሉ ሃዛ ረቢ አሉ ይህ ጌታዬ ነው በትክክል አሉና አሉ ከዋክብቱም ጠፋ ከዛ አሁንም ፀሐይ ነዩ ፀሐይንም ሲያዩ ፀሐዩም ጠፋ ከዛ መልሳቸው ላ ኡሂቡ ልአፊሊን ላ ኡሂቡ ልአፊሊን ቃለ ላ ኡሂቡ ልአፊሊን እኔ የሚጠፋ አምላክ አልፈልግም ብለው እሳቸው ወሰኑ ቃለ ያ ቀውም ያሉ ከዛ በኋላ ህዝቦቼ ሆይ አሉ ወደ ህዝቦቻቸው ተመልሰው ምን አሉ ያ ቀውሚ ህዝቦቼ ሆይ አሉ እኒ በሪኡ ሚማ ቱሽሪኩን አሉ ህዝቦቼ ሆይ እኔ እናንተ ከምታመልኩት የጠራው ነኝ አሉ እኒ ወጀህቱ ወጅሀ ሊለዚ ፈጠረ ሰማዋት ወልአርዳ ሐኒፈን ወማ አነ ሚነል ሙሽሪኪን እንደዚሁ እኔ ቀጥ ያልኩኝ ሲሆን ለዛ ወለዛ ሰባቱን ሰማያት ሰባቱን ምድር ወደ ፈጠረው ጌታ ፊቴን አዙር ያለው እኔ ከአጋሪዎቹም አይደለሁም አሉ ኢብራሂም ማለት ነው አለይሂ ሰላም እና ይሄን በሚሉበት ጊዜ እንግዲህ አንዳንድ ነገር ሊነሳ ነው ማለት ነው ከዛ በኋላ ኢብራሂም ስማቸው ቁርአን ላይ 69 ጊዜ ተጠቅሷል እንደዚሁ ደግሞ ከተከበሩ 5 ኡሉል አዝሞች ነቢያቶች አንዱ ናቸው ኢብራሂም ማለት ነው وأن هدف رسالته طوال حياته ዓላማቸው ደግሞ የአላህን ትእዛዝ የአላህን መልእክት የአላህን ዋህዳንያ ከግብ ማድረስ ነው ዓላማቸው ሌላ ዓላማ የላቸውም አላህን የአላህን ዋህዳንያ በምድር ላይ ማንገስ ነው በቃ ንያቸው ማለት ነው ኢብራሂም ማለት هو إمام الموحدين የሚባሉት እንደው የሙዋሂዶች ወይም የአላህን አንድነት ሊጠብቁ ሰዎች ኢማም ዋና ይባላሉ ኢብራሂም ማለት ነው ከዛ በኋላ ኢብራሂም ምን አደረጉ ለአባታቸው ዳዕዋ ጀመሩ ዳዕወት ኢብራሂም ለአቢሂ ወቀውሚሂ ወደ ህዝቦቻቸውና ወደ አባታቸው ዞረው ዳዕዋ ጀመሩ ኢብራሂም ወካነ አወሉ ዳዕወቲሂ ለአቢሂ የመጀመሪያ ዳዕዋቸው ለአባታቸው ነበረ ወካነ አቡሁ ممن يعبد الأصنام لأنه حق الناس بإخلاص النصيحة له لمن أباتاቸው አብሮ ከነሱ ጋር ጣው ስለሚያመልክ መጀመሪያ አባቴን ላስመልጣሉ መጀመሪያ ለአባቴ መድረስ አለብኝ ብለው ለአባታቸው መጀመሪያ إذ قال لأبيه يا أبتي አሉ አንተ አባቴ ሆይ አሉ ኢብራሂም ማለት ነው لما تعبد ما لا يسمع ولا يبصر ولا يغني عنك شيئا ይሄ መስማት የማይችል ማየት የማይችል ላንተ ምንም መጥቀም የማይችል ነገር ለምን ታመልካለህ አባቴ ሆይ አሉ አባቴ ማለት የውዴታ ንግግር ነው አቢሉ ነበረ ወይም ወላጀሉ ነበረ ግን ያ አበቲ ማለት በጣም ምርጥ አጠራር ነው ማለት ነው ያ አበቲ የለመኑ ያ አበቲ ማለት ይሄ መሐባን ያዘለ ፍቅርን ያዘለ አጠራር ነው ማለት ነው አሉት አሁንም ያ አበቲ አሉ እንደገና አባቴ ሆይ إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا إني قالوا أباتي وي إني قالوا أوقت ያልመጣልህ ነገር በርግጥ ለኔ መጥቶልኛል አሉ ተከተለኝ ቀጥተኛው መንገድ እመራሃለሁ አሉ ማለት ነው يفدي بك إلى الخير في دنياك وآخرتك በዱንያም በአኺራም ሰላም ታገኛለህ ወደ ኸይር የሚመራህን መንገድ ሊምራህ አሉ ኢብራሂም ማለት ነው አሁንም እንደገና አሉ ሶስተኛ ያ አባቴ አሉ አንተ አባቴ ሆይ አሉ لا تعبد الشيطان إن الشيطان
ካነ ሊረሕማን ዐሲያ አባቴ ሆይ ሸይጣንን አትገዛሉ አታምልክ ሸይጣንን ሸይጣን ማለት ለአራሕማን ወይም ለአላህ አመፀኛ ነው አላህን ያመፀ ነው ስለዚህ አመፀኛ ስለሆነ መመለክም ስለሌለበት ሸይጣን ማምለክ አታምልክ የሸይጣን መንገድ ነው ሸይጣን የዘየነላችሁ እያሳመረላችሁ ቅርጻ ቅርጽን ልታመልኩ ያደረጋችሁ ስለዚህ ከሸይጣን መንገድ ተመለሱ አሉት ኢብራሂም አራተኛውንም ያ አበቲ አሉ إني أخاف أن يمسك عذاب من الرحمن فتكون للشيطان وليا أباتي هوالو إني كالرحمن كتات ያገኘህ ይመስለኛል ወይም ያገኘሃል በዚህ ከቀጠልክ ተውበተርገ ካልተመለስክ ከጌታዬ በኩል ቅጣት ያገኘሃል ለሸይጣንም ደግሞ እንደዚሁ ጓደኛ ልትሆን እፈራልሃለሁ ስለዚህ አሁንም አባቴ ተው ተመለስ አሉት ኢብራሂም ማለት ነው ኢብራሂም ተናገሩ ከሊመቱ አበቲ የሚለው ምን ማለት ነው ይሄ የመሐባን ቅድም እንዳልኳችሁ የመሐባን ንግግር ነው فيه መሐባን ያዘለ ንግግር ያ አባት ያ አቢ ያ ኡሚ ሲባል ያ ሲጨመር ከፊት ለፊት የመሐባን ንግግር ነው እናቴ አባቴ ከማለት ያ ይሻላል ማለት ነው ከዛ የአባቴው መልስ ምን ነበር አባቴው ምን መለሰ አባቴው قول أبيه آذر لإبراهيم قال أراغب أنت عن آلهتي يا إبراهيم على أباتاቸው የኢብራሂም አባት ምን አለ ኢብራሂም ሆይ አለ አንተ አምላኮቻችንን ትተህ ትዞራለህ ወይም እነሱን ትተህ መዞር ፈልገህ ነው እንደዚህ የምትናገረው ለይለም ታንተሂ አለ ለይለም ታንተሂ ከዚህ ድርጊት ካልተቆጠብክ ለአርጁማነከ እወግርሃለሁ አለ እወግርሃለሁ ዋህጁርኒ መልየን ከፊቴም ራቅ ከፊቴ መራቅ አለብህ ያንተ ፊት ማለት አልፈልግም አለ አዘር ማለት ነው አዘር ለኢብራሂም ማለት ነው ፊትን ማለት አልፈልግም وقال سلام عليك አሉ ኢብራሂም وقال سلام عليك سأستغفر لك ربي إنه كان بي حفيا دهناሁን አሉ ለአባታቸው ደህናሁን ሰላምሁን ወደፊት ጌታዬን ምህረትን እጠይቅልሃለሁ እለምንልሃለሁ አሉ ኢብራሂም ማለት ነው እሱ ለኔ በጣም ሩህ ነውና አሉ አላህ ለኔ በጣም አዛኝ እሺ ባይ የሆነ ጌታ ስለሆነ እለምንልሃለሁ ተው ተመለስ አሉት ማለት ነው ለአባትየው ማለት ነው ወኢብራሂም عليه السلام إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون ከዛ በኋላ ይሄን አክል ለአባታቸው ዳዋ ካደረጉ በኋላ ወደ ህዝቦቻቸው ተመለሱና ለህዝቦቻቸው إذ قال لقومه اعبدوا الله ህዝቦቼ ሆይ አላህን አምልኩ አላህን አስታውሱ አላህን ተገዙ አላህን ፍሩትም አሉ ይህ እናንተን ወደ መልካም የሚጋብዛችሁ ነገር ነው ይህ ለእናንተ የተሻለ የላቀ ደረጃ የሚያደርሳችሁ ነገር ነው አላህን ብቻ አምልኩ انما تعبدون من دون الله اوثانا እኔ ሳያችሁ እኔ ስመለከታችሁ እናንተ ከአላህ ሌላ የምትገዙ ጣዖትን የምትገዙ ሆኖ አግኝቻችኋለሁና ከጣዖቶች ተወጣችሁ ጣዖቱንም እናንተ የፈጠረው አላህ ስለሆነ አላህን ብቻ አምልኩ ብለው ኢብራሂም ለህዝቦቻቸው ዳዋ አደረጉ ማለት ነው ይሄን በሚያረው ጊዜ በጣም ረጅም ነው እንትኑ ከዛ በኋላ ይሄንን ህዝቦች በኢብራሂም ላይ አሰሩ ማለት ነው ይሄ ከየተመጣ ነው ብለው ማለት ጀመሩ ከዛ በኋላ እሳቸው የሆነ በዓል ነበረ በዛ በዓል መሄድ ሰው ሁሉ ሲሄድ እሳቸው መሄድ አልፈለጉም እነዚህን ጣዖቶች መሰባበር ፈልገዋልና መሄድ አልፈለጉም ከዛ በኋላ ህዝቡ ሁሉ ሲሄድ እሳቸው ተንኮል ስላሰቡ ሸር ስላሰቡ እኔ አልሄድም አሉ ቃለ በል ረብኩም ረቡ ሰማዋት ወልአርድ ብለው ነገሯቸው የእናንተ ጌታ የሰማያትና የምድር ጌታ የሆነው ጌታ ነው ካሉ በኋላ ምን አሉ ወተላሂ ለአኪዳን አስናመኩም አሉ ባዕድ አን ትወሉ ሙድቢሪን እናንተ አገራችሁን ሰፈራችሁን ለቃችሁ ከወጣችሁ በኋላ በአላህ የሚላለው ይህንን ጣዖት እሰባብረዋለሁ ብለው በውስጣቸው ነየቱ አላህ ስለሚያውቁ ነው ፈጀዐለሁም ጁዛዘን ከዛ በኋላ ኢብራሂም ያደረገው ህዝቡ እንዳለ ወደ እንትን ወጣ ማለት ነው ወደ በዓል ሄደ ከዛ በኋላ ፈጀዐለሁም ጁዛዘን ሲብርብር አድርገው ጣሏቸውና ኢላ ከቢረን ለሁም ለዐለሁም ኢለይሂ የርጂዑን
አንድ ብቻ ታላቅ አንድ ትልቅ ነበረ መጥረቢያውን እዛ ሰቅለው እዛ በሱ የሰክተው መጥረቢያውን ከዛ ተወጡ ከዛ ሰዎች ሲመለሱ አምላኮቻቸው ለካ የሉም قالوا من فعل هذا بآلهتنا ይሄን ነገር በአምላኮቻችን ላይ ማን የፈጸመው አሉና ተነጋገሩ إنه لمن الظالمين ይህ ሰው በጣም ይሄን የፈጸመው አካል በጣም በዳ የሆነ ትልቅ በደል የፈጸመ አካል ነው አሉ قالوا سمعنا فتى يذكر يقال له إبراهيم አንድ ወጣት ሰምተናል ጎበዝ የሆነ አሉ ጎበዝ የሆነ እሱም ደግሞ ሲያጥላላቸው ሲማቸውን ሲያጠፋ ሰምተናል አሉ قالوا فأتوا به على أعين الناس لعلهم يشهدون باقي እንደዛ ከሆነማ ይሄን ተፈልጎ ከባለበት ወደ ሰው ፊት ይምጣሉ ወደ ሰው ፊት ይምጣና ሰዎች ይመልከቱ ሰዎች ይዩት ሰዎች በሱ ላይ ይመስክሩ አሉ ማለት ነው እነሱ قالوا أنت فعلت هذا بآلهتنا يا إبراهيم አሏቸው ከዛ ኢብራሂም መጡ ቀረቡ ሰው ተሰብስበዋል አንተ ኢብራሂም ሆይ በእኛ አማልክቶች ላይ ይሄን ፈጸምኩ አንተ ነህን አሏቸው ላይ ኢብራሂም ማለት ነው እሳቸው ምን አሉ قال بل فعله كبيرهم هذا فاسألوهم إن كانوا ينطقون እኔ አይደለም ማለት አሉ ኢብራሂም ምናልባት ይሄ ትልቁ ሳይሆን የቅድመ የሰባበራቸው እየው መጥረቢያ ተሸክሟልና እስኪ እሱን ጠይቁት ብሎ አላቸው ለምን ነው ይሄ ሰዎቹ በአቅላቸው እንዲገቡ ነው መናገር ማይችል ነገር እንዴት ነው አናግሮ የሚልን ብለው ራሳቸው እንዲፈርዱ ነው እንደዚህ ያላቸው ኢብራሂም ማለት ነው ከዛ በኋላ ፈራጀው ኢላ አንፉሲሂም እነሱም ተመለሱ ለካኛ ምናመልከው ማውራት ማይችልን ነው መናገር ማይችልን ምናመልከው ብለው فقالوا انكم انتم الظالمون አሉ ከዛ በኋላ ብዙ ተባለ ከዛ በኋላ ምን አሉ ላሳጥረው ኹጥባውን قالوا حرقوه وانصروا آلهتكم إن كنتم فاعلين እንግዲያውስ እንደዚህ ከሆነ በእሳት አቃጥሉት አሉ ወይም ግደሉት አሉ እነኛ አምላኮቻችሁን እርዱ አምላኮቻችሁን ይሄ ሰው መጥፋት አለበት ወይ በእሳት እናቃጥለው ወይም ደግሞ እንግደለው አሉ ማለት ነው ከዛ በኋላ ወደ እሳት ወረወሯቸው እሳቸውን الله قال من على قلنا يا نار كوني بردا وسلاما على إبراهيم الله سبحانه وتعالى إسات هوي بإبراهيم لاي قزقزا سلام هوي يقولوا الله سبحانه وتعالى آلاتنا إبراهيم بزي ملكو كزي إسات بسلام ليوتو شارو مرنو كزي من مرالن بالله من قال لي متاقل وطيتا ما يدرقال في الدنيا والآخرة بدنيا بآخرة وطيتا ما يدرقال بالله وحدانية لاي ድርድር አያስፈልግም አላህ ብቸኛ አምላክ ነው ለአላህ ጓደኛ የለውም ለአላህ ልጅ የለውም አላህ ምንም የለውም ይሄን ነገር ሙስሊሙ ሁሉ ማወቅ አለበት ይሄን ከላወቅን በጣም አስቸጋሪ ነው በአላህ ምናጋራ ከሆነ ለአላህ ሸሪክ አለው ጓደኛ አለው ልጅ አለው እናት አለው አባት አለው ምንል ከሆነ የኛ ኢማን በጣም ዜሮ ነው የሚሆነው አላህ ዘንድ የሚያገለግል አጅር የሚያስገኝ ኢማን ሆኖ አይገኝ ማለት ነው እና ስለዚህ እኔ ነፍሴንም እናንተን የሚመክረው በምንድነው በተቅዋላህ ተዓላ ነው አላህን እንፍራና ወደ አላህ ወህዳንያ ወደ ተውሂድ ወደ ሱና እንመለስ ዱንያ አታታለን ዱንያ አታሙኝን በነፍሲያ አንሸነፍ ሸይጣን አይጥራን ወደ መንገዱ አይጥራን ይያልኩ فيا عباد الله صلوا وسلموا على نبيكم محمد وحبيبنا وقدوتنا محمد وعلى آله وصحبه أجمعين اللهم اجعل في قلوبنا نورا وفي لساننا نورا وفي سمعنا نورا وفي بصرنا نورا ومن فوقنا نورا ومن تحتنا نورا وعن يميننا نورا وعن شمالنا نورا ومن بيننا أيدينا نورا ومن خلفنا نورا اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك أرحم الراحمين اللهم اجعلنا ممن عفوت عنهم وغفرت لهم ورضيت عنهم وحرمتهم على النار وكتبت لهم الجنة برحمتك أرحم الراحمين اللهم إنا ندعوك باسمك الواحد الأحد الفرد الصمد اللهم يا سميع الدعوات
ويا مقيل العثرات ويا قاضي الحاجات برحمتك أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. فيا عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون.